የአማራ ብሔራዊ ንቅናቄ አብን ከፍተኛ አመራር የሆኑትና በመንግስት ኃላፊነት ላይ የሚገኙት አቶ ጋሻው መርሻ ከቢቢሲ ጋር ባደረጉት ቆይታ ላይ አንዳንዶች ያልተገባ ያሉትን አስተያየት ወይም ምልከታ ሲያጋሩ ነበር። ከዛም ባለፈ ደግሞ ቃለመጠይቁን ሳይጨርሱ አቋርጠው ወጥተዋል። ይሄ ጉዳይ ምን ይመስላል የሚለው ምንመለከት ይሆናል። የእርሳቸውን ቃለ መጠይቅ በተመለከተ አስተያየት ከሰጡ ሰዎች መካከል ለአንዱ ጋዜጠኛ የሰጡትን ምላሽ አለ አቶ ጋሻው መርሻ። ይሄ ከቃለ መጠይቁ ጋር በምን መልኩ ይታያል የሚለውን አብረን የምንመለከት ይሆናል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ስለምትከታተሉ እናመሰግናለን። ይህ ሚኪያስ ሚዲያ ነው። አስተያየቶቻችሁን ስጡን። የፌስቡክ ገጻችንን ተከተሉን። በፌስቡክ ገጻችን ላይ የምናሰራጫቸው የውጭ ጉዳዮችን ላይ ያተኮሩ ዜናዎችን ነው። እነሱን መከታተል ትችላላችሁ። ለዛሬ ወደ ያዝነው ጉዳይ እናልፋለን ማለት ነው። የአማራ ብሔራዊ ንቅናቄ አብን ሲቋቋም ከመስራቾች ውስጥ አንዱ የነበሩት አቶ ጋሻው መርሻ ናቸው። አቶ ጋሻው መርሻ በመንግስት ኃላፊነት ላይ ሲሰሩ ቆይተዋል። እንግዲህ ከቢቢሲ ጋር ቆይታ አድርገው ነበረ። አብንም በተመለከተ በዋናነት ነበረ ቃለ መጠይቁ የተደረገው። እንግዲህ የቢቢሲ ጥያቄን ስናነሳ ከዚህ ቀደም አብን ጠንካራ ድምጽ ነበረው። አሁን ላይ ምን ይገኛል? ለምንስ ጎላ ያለ ድምጽ ወይም እንቅስቃሴ እያደረገ አይደለም የሚል ጥያቄ ነበር በቅድሚያ ለአቶ ጋሻው ያቀረበው። አብን አለ፣ በጥሩ ቁመና ላይ ነው ያለው፣ በቅርቡ ጉባኤ ያካሂደናል ብለዋል። አዳዲስ አመራሮችን መመረጣቸውንና የነበሩትን መቀጠላቸውም ለድርጅቱ ጥሩ ላሉት ቁመናው አስተዋጽኦ አድርጓል ሲሉ ነበር የተናገሩት። እንግዲህ ወረድ ሲሉ በአሁኑ ወቅት በኢትዮጵያ ፖለቲካ ውስጥ ከፍተኛ መሳከር ስላለና ግጭት የሚካሄድበት ስለሆነ እኛ የምንቀሳቀስበት አካባቢ ደግሞ ለ3 ዓመት ገደማ በግጭት ውስጥ ነው ያለው ብለዋል። ከዚህ የተነሳ ህዝባዊ ስብሰባዎችን ስናካሄድ ላንታይ እንችላለን። ነገር ግን ድርጅታዊ ስራ እየሰራ በጥሩ ቁመና ላይ እንገኛለን ብለዋል። እዚህ ጋር እንግዲህ እሳቸው ያነሱት የጥሩ ድርጅታዊ ቁመና የሚሰኘው ነገር ከፓርቲ መደበኛ ጉባኤ ከማካሄዱና አባላትን ከመመልመሉ ጋር አገናኝተው ነው ያዩት እሳቸው። ይሄ በምን መልኩ ይታያል ከተባለ የትኛውን ፓርቲ ጉባኤ ሊያካሄድ ይችላል። ነገር ግን ጤናማ ነው ወይ የሚለውን ጥያቄ የሚመልሰው ያ ጉባኤ ሳይሆን አባላቱ በምን ሁኔታ እየተንቀሳቀሱ ነው የሚለው ነው በአንዳንድ የፖለቲካ አጥኚዎች ዘንድ የሚጠቀሰው። እናም አብን እንግዲህ አብዛኞቻችን እንደምንመለከተው ከዚህ ቀደም እንደነበረው በርካታ ወጣቶች እንደተሳተፉበት እንደነበረው አይነት ማዕበል አይደለም ያለው። አሁን ብዙም አንዳንድ አባላቶቻቸው በቡድን ወይም በተናጠል የመልቀቂያ ደብዳቤ እያስገቡ ነው ሲወጡ ያየናቸው። ግማሾቹ ደግሞ በአሁኑ ሰዓት ከፋኖ ታጣቂዎች ጋር ያሉ ሰዎች ናቸው እና በዚህ ሁኔታ ላይ በጥሩ ቁመና ላይ ያለው የሚለውን እንግዲህ አጠያያቂ ይመስለናል በእኛ በኩል። በአማራ ክልል ስለሚፈጸሙ የሰብአዊ መብት ጥሰቶችና ቀውሶች ዙሪያ የሚወጡ ሪፖርቶች ተንተርሶ አብን መግለጫ ስላለማውጣቱ ምክንያቱ ምንድነው የሚል ጥያቄ ነው የተነሳላቸው። እንግዲህ ጠንካራ መግለጫ ሲያወጡ አይታይም የሚለው ያረዳድ ጉዳይ ነው ያሉት። አረዳድ ማለት እንግዲህ በየታዛቢ ወይም በየተመልካቹ ዘንድ ያለው አረዳድ ነው የሚሆነው እንግዲህ እና ፓርቲው አሁንም ጠንካራ ነው ይላሉ። ጥንካሬው እንግዲህ የሚመነጨው ከዛ ከእሳቸው ከሚያነሱት ጠቅላላ ጉባኤ ከማድረጉና አዳዲስ አባላትን ከመሾም የነበሩትንም ከማስቀጠል ጋር ነው እንግዲህ የሚገናኘውና ያው መጀመሪያ ላይ ስላነሳ ነው ስለዚህ ሐሳብ አናነሳም። እና ሲቀጥል እንግዲህ ሁልጊዜ ለህዝብ የወገነ ፓርቲ ነው። ህዝብ ተበድሏል፣ ስርዓት ተጓድሏል ብለን ባሰብን ጊዜ ሁሉ መግለጫዎችን እናወጣለን፣ ጋዜጣዊ መግለጫዎችን እንሰጣለን ብለዋል። አስፈላጊ የሆኑ ትግሎችን እናካሄዳለን ብለዋል። እንግዲህ ምን አይነት ትግሎች እስከዛሬ ድረስ ሲካሄዱ ነበረ? ስፔሻሊ ወደ ከምርጫ 2013 በኋላ ምን አይነት እንቅስቃሴዎችን አድርጓል የሚለው ነገር ትንሽ አጠያያቂ ይመስላል። እንግዲህ አቶ ጋሻው ምናልባት በጣም ስሜታዊ በሆነ መልክ ስሜት ኮርኳሪ በሆኑ ቃላት ወይም አገላለጽ የታጀቡ
ቃላትን አልተናገራችሁም ወይም ደግሞ ነገሩን የሚያባብስ ነገር አልተናገራችሁም የሚል ግምገማ ከዚህም ከዚያም እንደሚሰማ ነው የተናገሩት። ያ ግን ፖለቲካዊ አይደለም፣ ፖለቲካ በስሌት እንጂ በስሜት የሚሰራ አይደለም ብለዋል። እና ስሌቱ ምን ጋር ስሜቱ የቱ ጋር እንዳለ እንግዲህ የምናየው ይሆናል። እኛ በነበርንበት ቁመና ላይ ያለ ነው ብለዋል። ከነበርንበት ቁመና ላይ አንድ ስንዝር እንኳን አልራቅንም ሲሉ ተናግረዋል። ይሄ እንግዲህ ብዙም አይደለም ማለት አሳማኝ አይነት ምላሽ ነው የሚለው ነገር ትንሽ አጠያያቂ ይመስላል። ምክንያቱም አሁን ላይ በአብዛኛው ሕዝብ ዘንድ ድጋፍ አለው ወይ ፓርቲው የሚለውን እንዲጠይቅ ያደርጋል ወይም እንድንጠይቅ ያስገድደናል። የነበረበት ቁመና ምን ነበር፣ አሁንስ ያለበት የቱ ጋር ነው የሚለውን ያው ሁላችንም የምንመለከተው ሁኔታ ስለሆነ እዚሁ ጋር መጥቀስ አያስፈልግም። ነገር ግን አሁንም እንደገና ስለ ሰብአዊና ማህበራዊ ቀውሶች ነቅሳችሁ ያወጣችሁበት መግለጫ አልታየም። በክልሉ ምን እየተካሄደ እንዳለ እየደረሰ ያለው ቀውስ ምን ያህል እንደሆነ ታውቃላችሁ የሚልም ጥያቄ እንደገና ተነስቶላቸዋል። እሳቸው ያነሱት በወረዳም በቀበሌ በየዞኑ ተወካዮች ያሉን እንመዘግባለን ያሉት የሀገሪቱን የፖለቲካ ሁኔታ እንገመግማለን፣ ከክልሉ ባሻገር ምልከታ እንይዛለን ብለዋል። አንዳንዶቹ ግን ለህዝብ መቅረብ የሌለባቸው ነገሮች አሉ፣ ችግሩን ከመፍታት ይልቅ ሊያባብሱ የሚችሉ ነገሮች ናቸው ያሉት ሲሉ ይገልጻሉ። ስለ እነዚህ ሁኔታዎች በይፋ የሚገለጹና የማይገለጹ ነገሮች እንዳሉ አንስተው ነገር ግን በክልሉ ከፍተኛ ውድመት እየተካሄደ ስለመሆኑ፣ ትምህርት ቤቶች ስለመዘጋታቸውና ጤና ጣቢያዎች በአግባቡ እየሰሩ ስላለመሆናቸው አንስተዋል። ተላላፊና ተላላፊ ያልሆኑ በሽታዎች በከፍተኛ ሁኔታ እየተስፋፉ ስለመገኘታቸውም እንደዚሁ ጠቅሰዋል። እንግዲህ ያለንን መረጃ ሁሉ የህዝቡን ስሜት ሊኮረኩር በሚችል መልኩ ማቅረብ የለብንም በማለት እዚሁ ጋር መግለጫ ስላለማውጣታቸው ያቀረቡትን ምክንያት ያጠናክራሉ ማለት ነው። እስካሁን እንግዲህ ችግሩን በተመለከተ በአግባቡና በልኩ እርሳቸው እንደሚሉት ተገልጿል አልተገለጸም የሚለውን አብረን እያየነው ያለነው ነገር ነው። እስካሁን ድረስ በስፋት በመግለጫ ደረጃ ሲቀርቡ ያየናቸው ነገሮች ብዙም አይደለም ማለት ብዙም ጠንካራና ተቺ ናቸው። በተለይ የከፍተኛ አመራሮቹ በኃላፊነት የሚገኙበት ፓርቲ ስለሆነ በመንግስት ውስጥ ይህን ያህል እዛ አባል የሆኑበት መንግስት የሚተች ነው አይደለም የሚለውንም መገምገም የሚቻል ነው። እንግዲህ ፓርቲው አሁን እንዳነሳ ነው አመራሮቹ የተወሰኑት የመንግስት ስልጣን በመያዛቸው ምክንያት በድርጅት ውስጥ ክፍፍል ተፈጥሯል። ምክንያቱ ምንድነው የሚል ከቢቢሲ ጥያቄ ቀርቦላቸው ነበር። ይህ ግምገማ ትክክለኛ እንዳልሆነ አንስተዋል። አንዳንድ የፓርቲው አመራሮች የመንግስት ስልጣንን በራሳቸው ጊዜ እንዳልያዙና ከመንግስት ጋር ለመስራት ግምገማ ተደርጎ አቅጣጫ ተቀምጦ እንደተኬደበት ነው የጠቀሱት። ይህ በሆነበት ሁኔታ አንዳንድ አካላት ከመንግስት ጋር ስለሰሩ ቅሬታ እንደተፈጠረና በፓርቲ ውስጥ ሽኩቻ እንደተፈጠረ የሚነገረው ነገር ስህተት ነው ብለዋል። እንግዲህ አሁን ላይ በፓርላማ ውስጥ ያሉት ሁለቱ የአብን ተወካዮች አቶ አበባው ደሳለው እና ዶክተር ደሳለኝ ጫኔ ናቸው። ሁለቱም እንግዲህ የሚያነሱት በፓርቲ አባል በነበሩበት ማለት አቶ አበባው ወደ ኢህአፓ ተቀላቅለዋል። ኢህአፓን ወክለው ነው የሚወዳደሩት እና ፓርቲ ውስጥ የተፈጠረው ክፍተት ምንድን ነው ሲባል እነሱ የሚያነሱት የተወሰኑት አመራሮች በመንግስት የኃላፊነት ቦታ ላይ በመገኘታቸው ምክንያት የተፈጠረ ክፍተት እንደሆነ ነበረ በተለያዩ ጊዜያት አጋጣሚ በተጠየቀ ነገር ሲመልሱ የምናየው እና እዚሁ ጋር ግን እሳቸው የሚያነሱት ማለት አቶ ጋሻው የሚያነሱት ነገር የተለየ ነው። ከኃላፊነቱ ጋር የተገናኘ እንዳልሆነ ነው የሚያነሱት እና እንዲያውም የፖለቲካ አስተሳሰብ ልዩነት ስለነበረ ነው ይሄ ክፍፍል የተፈጠረው። በጉልበት በትጥቅም ቢሆን መንግስትን መገልበጥ አለብን ብለው የሚያምኑ ኃይሎች ስለመኖራቸው እና ራሳቸውን ጨምሮ ሌሎችን ያካተተ ሰላማዊ ትግል ብቻ ነው አዋጩ ብለው የሚከራከሩ ኃይሎች በፓርቲ ውስጥ እንደነበሩ፣ ከዚሁ ጋር በተገናኘ ደግሞ በፓርቲ ውስጥ ክርክር ወይም ቅሬታ እንደተነሳ ነው የሚጠቅሱት። ይህን ቅሬታ የሚያነሱ ሰዎች በጎን ሹም ብለው ለመንግስት ደብዳቤ ያስገቡ ናቸው በማለት ይከሷቸዋል እነ ዶክተር ደሳለኝ እና አቶ አበባው ደሳለውን እና እንዲያውም እኛን ሹመን ከነርሱ የተሻለ እኛ እናገለግላለን ብለው
ደብዳቤ ያስገቡ ናቸው ብለዋል። በስምም ጠቅሶ መናገር ይቻላል ብለዋል። እዚሁ ጋር እንግዲህ ስለ ዶክተር ደሳለኝ አለመወዳደር በምርጫው ላይ አቶ አበባው ደሳለውም ሌላ ፓርቲ መቀላቀላቸውም አቶ ክርስቲያን ታደለ እስር ቤት መገኘታቸውን ይጠቅሱና ቢቢሲ ማለት ነው እነርሱ በሌሉበት ፓርቲው በቀደመ ቁመና ላይ ነው ማለት ይቻላል በማለት አንስተዋል። በመጀመሪያ ደረጃ እነዚህ ሰዎች በስነ ምግባር ግድፈት ከፓርቲው ተባረዋል ብለዋል። ሲያራምዱ የነበረው የፓርቲውን አቋም ሳይሆን የራሳቸውን የግለሰብ አቋም ነው በማለት አንስተዋል። ይህንን ማሳወቃቸውንም እንግዲህ ጠቅሰዋል። እንግዲህ የሻዕቢያን የውክልና እንቅስቃሴን የሚያካሂዱት የአማራ ሕዝብ ትግልና አይደለም የሚያካሂዱት። ይህን እኛ በግልጽ ተናግረናል። በዚህ ምክንያት ከፓርቲው ያባረናቸዋል ብለዋል። እና በዚህ ጋር እንግዲህ የሻዕቢያን ውክልና እንቅስቃሴ ነው ሲሉ ምን ማለት ነው? በምን መልኩም ሲያራምዱ የተገኙት እነዚህ ሰዎች ካራመዱም ደግሞ እስካሁን ድረስ በሕግ ለምን አልተጠየቁም? ወይስ የምክር ቤት ያለመከሰስ መብታቸውን ከዚህ ያገዳቸው? ማስረጃውስ ምንድን ነው? የእሳቸውንም ወቀሳ የሚያጠናክረው የሚለውን ነገር ስናነሳ ብዙም የማስረጃ ሁኔታ እና ማስረጃ ቢያቀርቡ ኑሮ ቢያንስ ለማመን ቀረብ የምንልበት ሁኔታ አለ። ነገር ግን ዝም ብሎ አሊጌሽን ነው ሊሆን ይችላል። አሊጌሽን የሚሉት ነገር አለ ፈረንጆቹ። ዝም ብሎ የሚቀርብ አይነት ክስ አለ አይደል? በሰሚ አይነት እንደዛ ነው የሚመስለው እና ትንሽ ይሄ አገላለጽ ትንሽ ያስቸግራል። ደጋግሞም ያነሱታል በዚሁ ቃለ መጠይቅ ላይ እንግዲህ ለሻዕቢያና ለወያኔ የሚደረግ ራስን የማሳየት ጩኸት ነው በአማራ ሕዝብ ስም የሚደረገው ሲሉ እንግዲህ ጠቅሰዋል። እንግዲህ ይሄ በምን መልኩ ይገለጻል የሚለውን እንግዲህ አብረን የምናየው ይሆናል። ስለዚህ ጋር እንግዲህ ከቢቢሲ ጋር ያላቸው ቆይታ ትንሽ ሞጋችም ነበር ማለት ይቻላል። ስለ ምርጫም ጉዳይም ተነስቷል። እንግዲህ እዚህ ጋር እንግዲህ ቢቢሲን እንግዲህ ባያዝድ ወይም ወገንተኛ ናችሁ ብለዋል። ምክንያቱም ደግሞ ጥያቄ ስለተነሳባቸው ነው። ማለት ቀደም ብለው የቀድሞ የፓርቲው አመራሮች በጉልበት በትጥቅም ቢሆን መንግስትን መገልበጥ አለብን ብለው የሚያምኑ ኃይሎች ነበሩ ሲሉ ከሰዋል። በአማራ ክልል በሚካሄደው የትጥቅ ግጭት ውስጥ እነዚህ የቀድሞ የፓርቲ አመራሮች እጃቸው አለበት ወይም ምክንያት ናችሁ ብላችሁ ታምናላችሁ የሚል ነው የተነሳላቸው ጥያቄ። እዚህ ጋር እንግዲህ ያነሱት እሳቸው የሻዕቢያና የወያኔ ውክልና ጦርነት ነው የሚል በጣም ጽኑ አቋም ያለኝ አሉ። ቀደም ብለን ጠቅሰነዋል። ስለ ሻዕቢያና ወያኔ ውክልና ኦር ስለሌላው ነገር በግልጽ ማስረጃ አቅርቦ መከራከር ሲቻል እዚህ ጋር ምን የሚል ነገር ያነሳሉ? ቢቢሲ ጠይቃቸዋል እንደ ፎሎ አፕ ወይም እንደ ተከታይ ጥያቄ እዚህ ድምዳሜ ላይ ደረሳችሁት በምን ምክንያት ነው? መንግስት ስለሚል ነው ወይስ ተጨባጭ መረጃ አላችሁ ብለው የቢቢሲ ጋዜጠኛ ስትጠይቃቸው በነገሮች ላይ በያዝ ወይም ወገንተኛ ናችሁ ብሎ አሏት በማለት እንትን ይላሉ። ክርክሩን ብዙም መግፋት አልፈለጉም። ምክንያቱም አንዳንድ ሰው አንዳንድ ጊዜ ምን ይደረጋል፣ ያው ማስረጃ ካለ ወይም ደግሞ ይሄ ነው ኤቪደንሱ ብሎ ማቅረብ ካልቻለ ወደ አታክ ወይም ወደ ቨርባል አታክ ነው ያመራውና ወደዛ ነው ያመሩት እሳቸውና ወገንተኛ አይደለንም ብለው እንግዲህ ለመቀጠል እኔ እዚህ ሀገር ነው የምኖረው በማለት ያው ብዙ ነገር ያወራሉ። እዚህ ጋር እንግዲህ መንግስት ስለሚል ነው ወይ ብለሽ መጠየቅሽ ለኔ ስድብ ነው። መንግስት ሰዎች ናቸው እንደኔ ይላሉ። እዚህ ጋር እንግዲህ እንደ ማስረጃ አድርገው የሚጠቅሱት ነገር አለ። አማራ ክልል በሚደረግ ውጊያ ላይ የሻዕቢያና የወያኔ ሰዎች ይማረካሉ። የአማራ፣ የኦሮሚያ፣ የጋምቤላ፣ የቤንሻንጉል ጉሙዝ እንዲሁም ሌሎች ታጣቂዎች ኤርትራ ሄደው ትግራይ ሄደው ሰልጥነው ይመጣሉ። መሳሪያ ይላካል፣ ይያዛል። እዚህ እኮ ነው ያለ ነው። ይህ ተጨባጭ ማስረጃ አይደለም እንዴ በማለት በደም ፍላት እንግዲህ ብዙ ነገር ሲናገሩ ነው ያለን። ወስጄ ላሳይሽ እንዴ በማለትም እንደዚሁ ይናገራሉ። ግን መጨረሻ ላይ ቢቢሲ አማርኛ ለወያኔ የሚያደላ ሚዲያ ነው፣ እንዲያውም የህወሓት ሚዲያ ሴንተር ነው እውነት እንነጋገር ከተባለ በማለት አቶ ጋሻው ስልካቸውን ዘግተው ይሰወራሉ ማለት ነው። ይሄ ከፖለቲከኛ የሚጠበቅ አይደለም በማለት ጋዜጠኛ መሳይ መኮንን አስተያየት ጽፎባቸው ነበረ ፌስቡክ ላይ። ይህም በተመለከተ ደግሞ እሳቸው የሰጡት ምላሽ ስድብ ተኮር ነው የሚመስለው። ድብኝት በማለት በጋዜጠኛው የሰውነት አቋም ላይ ትንሽ ለመሳለቅ የሞከሩ ይመስላሉ። እና መሳይን እንግዲህ ሲያነሱት ማሪዮት ሆቴል ተቀምጦ ሲቅም ነበረ። ምርቃናውን ለመስበር ወደ 22 ሄዶ አረቄ የጠጣ ነበር።
እንዲያውም ደግሞ ሌሎች ነገሮች ማታ የሚጠቀማቸው እንግዲህ ከምን ጋር ይገናኛል የሚለውን እንግዲህ ሁላችንም የምናውቀው ነው። እዚህ ጋር መጥቀስ አያስፈልግም። ብልጽግና ካልከፈለልኝ ብሎ ተቃዋሚ የሆነ ሰው ነው በማለት ነበረ ለዚህ ትችት ምላሽ የሰጡት እና ትንሽ የአቶ ጋሻው አካሄድ ሞር ከጉዳዩ ይልቅ ሰዎቹ ላይ ማለት ከመልእክቱ ይልቅ ላኪው ላይ ያተኮረ አይነት አካሄድ ነው የሚመስለው እና ከፖለቲከኛ አይጠበቅም የሚል በርካታ አስተያየት ነው ሲቀርብባቸው የነበረው። በሳቸው በኩል እንግዲህ ይሄ አካሄድ ይታረማል ወይ የሚለውን ነገር አብረን የምንመለከተው ይሆናል። ነገር ግን በሁለቱ መካከል ማለትም በመሳይ መኮንን እና በአቶ ጋሻው መካከል የቃላት ልውውጥ ነበር ወይም የቃላት ተኩስ ነበር ማለት ይቻላል እና በአጠቃላይ የቢቢሲውን ቃለ መጠይቅና ሌሎች ተያያዥ ጉዳዮችን የዳሰስንበት ምልከታችን ይህን ይመስል ነበር። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ተከታተሉን። እናመሰግናለን።